ውስጥ ለውስጥ እዚህ አሁን ከታች አንስቶ እስከ አሸተን ማርያም ድረስ ውስጥ ለውስጥ ቤተክርስቲያን እንዳለ ያን ደግሞ የተሰወሩ ቅዱሳን ብቻ የሚገለገሉ እንደሆነ ነው የሚነገረው። ስለዚህ አሁን እነዚህ ድንጋዮች በተፈጥሮ ይሄንን ቅርጽ ይዘው ከሌላ ቦታ መተው እዚህ ጋር ተቀምጠው ነው ወይስ ይሄ ወንባው ከሚጠባጠብበት ጋር እንዲሁ ተቀምጠው ነው የተገኙት? እዚያው ተቀምጠው ነው የተገኙት። የተቀላላ ብዙ ነብር ነው ያለበት። ነብር ያልተፈቀደለት ሰው ከሆነ ያስገባል። ያው እንግዲህ እኛውን ስንወጣ ስውራኖች መተው ጸሎት ያደርሳሉ። ሌት ለአገልግሎት ስንመጣኛ መጀመሪያ ወደዚህ መግባት አይፈቀድም፣ ክልክል ነው። መጀመሪያ ይሄ ድምፅ በቃ ይሄ 3 ይመታል። ሲመታ እኛ መተናን ልቀቁልን ተብሎ መልእክት ይተላለፋል ማለት ነው። ታሪክ ድምጽ አለው፣ ነገር ግን የሚሰማው ቆም ብሎ ላዳመጠው ብቻ ነው። ዛሬ ወደ ኋላ እንመለሳለን። ስውሩን ንጉስ ፍለጋ። ተመልካቾቻችን አሁን የምንገኘው በላሊበላ አየር ማረፊያ ነው። እንግዲህ ከአየር ማረፊያው እስከ ከተማው ድረስ የተወሰነ ኪሎ ሜትር ያስኬዳል ማለት ነው። ስለዚህ መጀመሪያ ወደ ማረፊያችን እንሄድና ቦርሳዬን አስቀምጣለሁ። ለጉዞ ያደረኩትን ኮፍያዬን አውልቅና ነጠላዬን አድርጌ ወደ ታላቁና ወደ ቅዱሱ ነአኩቶ ለአብ ገዳም እንሄዳለን። ወደ ተሰወረው ንጉስ የሀገራችሁን ቅድስና የሀገራችሁን ሚስጥር ማወቅ የምትፈልጉ ሁሉ አብራችሁን በዚህ ጉዞ ተጓዙ እንላለን። ዛሬ አውሮፓውያን በድንቁርና ጨለማ ውስጥ በነበሩበት ወቅት ኢትዮጵያን በብርሃን የመራውንና ሞትን ሳይቀምስ በክብር የተሰወረውን የዚያን ድንቅ ንጉስ ታሪክ ልንፈትሽ እንጓዛለን። ቅዱስ ነአኩቶ ለአብ። እሺ ተመልካቾቻችን አሁን የቅዱስ ነአኩቶ ለአብ ገዳም አበምኔት ቆመው እየጠበቁ ነው የሚገኙት ማለት ነው። ወደሳቸው እንሄዳለን። እንኳን ደህና ቆዩ። ሰላም ነው? እንዴት ነው? ደህና ነው። እግዚአብሔር ይመስገን። እስቲ አስተዋውቁን፣ እንተዋወቅ። ማን ይባላል? እኔ አባ ወልደ ነአኩቶ ለአብ ጸጋዬ ይባላል። ያሸተን ደብረ ጽዮን ቅድስት ማርያምና የቅዱስ ነአኩቶ ለአብ ደብር አስተዳዳሪ ነው። ስለዚህ ለተመልካቾቻችን እየነገርናቸው ነው የመጣነው። እንግዲህ ኢትዮጵያን ካስተዳደሩ ቅዱስም ንጉስም ካህንም ከነበሩ ነገስታት አንዱ ቅዱስ ነአኩቶ ለአብ ነው። ስለዚህ ዛሬ እድል ገጥሞን እዚህ ደጁ ተገኝተናል ማለት ነው። ብዙ የሚያሳዩን ነገር ይኖራል። አዎ። በመካከለኛው ዘመን አውሮፓውያን የጨለማው ዘመን ውስጥ በሚባልበት በመስቀል ጦርነት ወቅት እየተሸነፉ በመጡ ጊዜ አንድ ከምስራቅ የሚነሳ የክርስቲያን ንጉስ መጥቶ ያድነናል ያተርፈናል ብለው ተስፋ ያደርጉ ነበር። እናም ይሄንን ንጉስ ፍለጋ በብዛት ይሄዱ የነበረው ወደ እስያ ነበር። ህንድ አካባቢም ይሄንን ታላቅ የክርስቲያን ንጉስ ፍለጋ ይጓዙ ነበር። በኋላ ግን በእስያ ፈልገው ሲያጡት አይናቸውን ወደ ሀገራችን ኢትዮጵያ ያዞራሉ። ያ ዘመን ማለት ደግሞ በሀገራችን በኢትዮጵያ ከ12ኛው እስከ 13ኛው ክፍለ ዘመን መካከል በዚያ ዘመን ላይ ከሚያስተዳድሩ ነገስታት መካከል አንዱ ቅዱስ ነአኩቶ ለአብ ነው። በአንዳንድ የታሪክ መዛግብት ላይ እንደተጻፈው የመጨረሻው የዛጉዌ ስርወ መንግስት ንጉስ አጼ ነአኩቶ ለአብ ወይም ንጉስ ነአኩቶ ለአብ ቅዱስም ነው። ለኛ ደግሞ ቅዱስም ንጉስ የነበረው ነው። 40 ዓመት ኢትዮጵያን ያስተዳደረ ታላቅ ንጉስ ነው። ሰላማዊ በሆነ መንገድ ስልጣኑን አስረክቦ ከሱ ዘመን በኋላ ሀገራችን ኢትዮጵያ ዳግም በሰለሞናዊ ስርወ መንግስት መተዳደር የጀመረችበት ዘመን ነው ማለት ነው። ስለዚህ ይህ አካባቢ የአባታችን የቅዱሱ ነአኩቶ ለአብ ግዛት ነው። ምን ነበር የሰራው? የእጁ አሻራስ ምን ይመስል ነበር የሚለውን ወደ ውስጥ ገብተን እናሳያችኋለን። አብራችሁን ዝለቁ። ይህ መቅደስ የኪነ ህንጻ ጥበብ ቁንጮ ነው። ንጉሱ ይህም መቅደስ ከአለት ሲያንጽ የአውሮፓ ነገስታት ገና በድንኳንና በጭቃ ቤቶች ውስጥ ይኖሩ ነበር። ቤተክርስቲያኑ ተፈጥሯዊ ዋሻን ተከትሎ የተሰራ ቢሆንም ውስጣዊ ቅርጹና አሰራሩ ግን የሰው ልጅ አቅም ምን ያህል ጥልቅ እንደሆነ ያሳያል። ይህ ከጀርባዬ የምትመለከቱት እንግዲህ እጅግ ግዙፍ የሆነ ተራራ ነው። በዚህ ግዙፍ ተራራ ስር የሚገኘውን አለት ቅዱስ ነአኩቶ ለአብ በእጁ ፈልፍሎ ትልቅ ቤተ መቅደስን ገንብቷል ማለት ነው። ይሄ ማንኛውም ሰው ቢመጣ የሚያነበው ጉልሁ የኢትዮጵያ ታሪክ በእነዚህ አለቶች ላይ ተጽፏል።
እንግዲህ መምህር ጥበበ ሰሎሞን እባላለሁኝ። እዚህ ቦታው የቅዱስ ናኩቶ ለአብ አገልጋይ ነኝ። ቅዱስ ናኩቶ ለአብ እንደምታዩት እንግዲህ ከአራቱ ቅዱሳን በተለይ ከቅዱስ ይምርሃነ ክርስቶስ፣ ከቅዱስ አባቱ ከቅዱስ ገብረ ማርያም፣ ከቅዱስ ላሊበላ ቀጥሎ በአራተኛ ላይ የሚገኝ ነው። ኤልያስ ሰማይን ለጎመ ዝናምን አቆመ። ኢያሱ ደግሞ ፀሐይን ለጎመ ዝናምን አቆመ። ቅዱስ ይምርሃነ ክርስቶስ ደግሞ ለምሳሌ እንኳን ሲያቆርብ እንኳን 40 ዓመት ሰው ባለው ቆራቢያኑ በስቶበት ፀሐይ ልትገባበት ብትል ፀሐይን ገዝቶ አቁሟታል ቅዱስ ይምርሃነ ክርስቶስ። ቅዱስ ናኩቶ ለአብ ደግሞ ከቅዱሳን አባቶቻችን ይሄ ልጅ ነው። ቅዱስ ናኩቶ ለአብም የአባይና የተከዜን ውሃ ወደ ግብጽ የሚወርደውን በጸሎቱ በጉልበት ሳይሆን በጸሎት 3 ዓመት ከ3 ወር የአባይና የተከዜን ውሃ ገደበባቸው። በሀገራቸው አባር፣ ቸነፈር፣ ስደት፣ መቅሰፍት፣ ሞት ሆነባቸው። በኋላ ሰዎቹ በግብጽ የሚኖሩ ማማስ ባልዮ ሚስቱ መግደላዊት ሰብአብሁ ማማስ ወስመ ቢስቱ ስለዚህ ሚስቱ መግደላዊት የሚባሉ ምንድነው ህዝቡ መጡና ተሰብስበው የበቁ የነቁ ናቸውና ምንነው ይቺ የከፋይ ዘመን ያገኘችን ሰዎቻችን እንስሶቻችን ከብቶቻችን አለቁ በምንድነው ግን የመጣብን ብለው እነሱን ሲጠይቋቸው ስለዚህ ይሄማ የመጣብን ለዚህ ለቅዱሳኖቹ ልጅ ለቅዱስ ናኩቶ ለአብ ለንጉሱም ስላልተገዛን ግብሩንም ስላልሰጠን ወደሱ ስላልሄድን ነው። ስለዚህ ምን ብናደርግ እንድናለን? ከሞት የተረፍን ከጥላ ያረፍን በምን እንድናለን አሉ። ሀቡ አማሁ ወገነዩ ለንጉሱ ስለዚህ ለንጉሱም ተገዙ ግብሩንም ስጡ ተባሉ። በላዩ ላይ የ6 ዓመት ጭማሪ ግብር አድርገው ለቅዱስ ናኩቶ ለአብ ይዘው መጡ። ስለዚህ መጡ ተብለው ለናኩቶ ለአብ ተነገሩ። አምጧቸው አለ። ወደሱ አመጧቸው። አቀምው ወቅርቤው አቀምው ወቅርቤው ይላል። ከፊቱ አቆማቸው። ሲያቆማቸው እነሱ ተአምረክሙኑ የጋየክሙ ዘገበርክሙ እኩይ ላይሌ በደላችሁ ክፋታችሁ ተንኮላችሁ ታወቃችሁን አላቸው። ስለዚህ ያንተን ግብር ከለከልን ላንተም አልተገዛን 3 ዓመት ከ3 ወር በረሃብ ባባር በቸነፈር ውሃውን እንዳወርድ አድርገህ ቀጣህን። ስለዚህ ስራይ ለነዘረገምከን የረገምከንን ይቅር በለን የገደብክብን ልቀቅልን አሉት። ስለዚህ ወተፈታማ የተከዚ እግዚአብሔር ስለይለክሙ ሁሉ አበሳክሙ በደላችሁንም ክፋታችሁንም እግዚአብሔር ይቅር በላችሁ የተገደበውም ውሃ ይለቀቅላችሁ አላቸው። ረሃቡ ወደ ጥጋብ ሞቱ ወደ ሕይወት አዘኑ ወደ ደስታ ሆኗቸው ቅዱስ ናኩቶ ለአብ እንግዲህ ለ40 ዓመት ሲገዛ በጸሎት እንጂ በጉልበት አይደለም። 40 ዓመት ገዛ፣ በ30 ዓመቱ ነገሰ። 40 ዓመት ገዝቶ በ70 ዓመቱ ከዓይነ ሞት ተሰወረ ማለት ነው። አጠገባችን ብዙ ዓመታትን ያስቆጠሩ ጥንታዊ ቅርሶች ይገኛሉ። እርሱን ሊያስጎበኙና አባታችን አብረው ነው የሚገኙት። በቅድሚያ ግን እስቲ ራስዎትን አስተዋውቁን አባታችን። እኔ ቄሰ ገበዛ አበባው እባላለሁ። እንግዲህ ይሄ ቅዱስ ናኩቶ ለአብ ውቅር ቤተክርስቲያን አንድ ሰው እዚህ ሲመጣ ሊያያቸው የሚችሉ ቅርሶች የትኞቹ እንደሆኑ ምን እንዳለ እስቲ ያስጎብኙ። እነዚህ ቅርሶች እንግዲህ መጀመሪያው ይሄ ቅዱስ ናኩቶ ለአብ አፍሮ አይገባው ናኩቶ ለአብ የታመመውትን ሲፈውስበት ታሉትን ሲያሰርቅበት የነበረው አፍሮ አይገባው ናኩቶ የሚባለው ከብረት የተሰራ ነው። ይሄ እጁ መስቀል ነው። ይሄ እንግዲህ ሌላ መስቀል አለ የምታዩት። አሁን እነዚህ የቅዱስ ናኩቶ ለአብ ናቸው። እነዚህ ከመዳብ የተሰሩች ናቸው። በመካከሉ ደግሞ በዚህ እግዚአብሔር አብ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ይገኙበታል። ይሄ ከመዳብ የተሰራ ነው። ስዕሎችም አሉበት። እንግዲህ ይሄ እግዚአብሔር አብ ይላል። ከዚህ ማቴዎስ አለ፣ ከዚህ ሉቃስ አለ፣ ከዚህ ዮሐንስ አለ። በዚህ ደግሞ ያው ጴጥሮስ ማርቆስ ይለዋል። እንግዲህ ከዚህ አለ። ከዚህ ደግሞ ማርያም ስለፈቅዶ ወልዳ ያ እነዚህ ደግሞ ከአፄ ዮሐንስና ከአፄ ተክለ ጊዮርጊስ አፄ ተክለ ጊዮርጊስ የዚህ የላስታው እና ያው የኢትዮጵያ አስተዳዳሪ ንጉስም ቢሆንም ያው እንግዲህ እሳቸው የሰጡት 3 ነው። እንግዲህ ለቅዱስ ላሊበላ ለናኩቶ ለታላቁ ደብር የሰጡት ምንድነው? በጸሎታቸው አትርሱንም። እንግዲህ አባቶቻችን ጸሎት ብዙ ስራ ስለሚሰራ ስለነበረ ሳለንም በህይወታችን በረፍታችን ጊዜ አስቡን እየሰጡ አፄ ተክለ ጊዮርጊስ ያለ ናሱና ወርቅ ቅቡን ማለት ነው። ይሄ ደግሞ አፄ ዮሐንስ ወደ መተማ ሄደው የሞቱት ማለት ነው። አራተኛ ማለት ነው። ከዚህ መጥተው ላሊበላ ሲደርሱ ታመሙ ይባላል። ሲታመሙ ናኩቶ ለአቦች ደግሞ ምን አድርጎ አፍሮ አይገባው ናኩቶ ለአብና ጸበሉ ይዘው ሄዱ። አፍሮ አይገባው ከዚያ ታሾ ከበኋላ እንደገና ዳኑ። ሲድኑ አይ ቅዱስ ላሊበላ እንደው ጠልተኝ ነው እንጂ አብሬን ከዚህ ብታደርግልኝ አሉ። ያው እንግዲህ ማስታወሻ ሰጥተው ሄደዋል ማለት እንግዲህ እሳቸው ወዲያው እንደሄዱ መተማ ሞቱ ይባላል እና እነሱ የሰጡት ቅርስ ነው። ከዚያ በመቀጠል ደግሞ ይሄ ቅዱስ ላሊበላ የክርስትና አባቱ ናኩቶ ክርስትና አባት ላሊበላ ነው። አባቱ ቅዱስ ገብረ ማርያም ሀርቤ ይባላል። ቅዱስ ስመ መንግስቱ ግን ገብረ ማርያም ነው እና ከይሄ ደግሞ የተሰጠው ቅዱስ ላሊበላ የክርስትና አባት ስለሆነ አሁን ምንድነው የሚያሳየው? ከቅዱስ ናኩቶ ለአብ በፊት የነበረችውን ቤተክርስቲያን ነው የምናየው። እሱ ነው የሰራት ወይስ ከሱ በፊትም እሱም እያለ የነበረችው
ቅድስት ኪዳነ ምሕረት ቤተክርስቲያን ነው። ማን የሰራት ማለት ነው? እንግዲህ ቀደም ብሎ ነው የተሰራው ነው የሚሉት። በታሪክ ላይ ከዚህ ሰራው የሚባል ታሪክ ላይ አላገኘንም። ግን ያው ህብረተሰቡ ሲገለገል የነበረው ደንሳ የሚባለው ላይ ቅዱስ እስጢፋኖስን ቅዱስ ናኩቶ ለአብ እንደተከለ ነው የሚናገረው ገድሉ። አጋንንት ይመለኩ ነበረ እና ያንን አጋንንቱን አስወግዶ አካባቢውን አሳምኖ የቅዱስ እስጢፋኖስን ቤተክርስቲያን ተከለ። ሁለተኛም ደግሞ እንደመጣ ውስጥ ለውስጥ እዚህ አሁን ከታች አንስቶ እስከ አሸተን ማርያም ድረስ ውስጥ ለውስጥ ቤተክርስቲያን እንዳለ ያን ደግሞ የተሰወሩ ቅዱሳን ብቻ የሚገለገሉ እንደሆነ ነው የሚነገረው። የተሰወሩት ብዙ ስውራኖች አሉ። እነሱ ቅዱሳኖቹ ይገለገሉበታል ነው እስካሁን ድረስ ማለት ነው። ያው እስካሁን ድረስ አለ። ወደዚህ ተዘግቷል። ውጭ ላይ ስለሆነ ሌባ ዋሻው ውስጥ ገብቶ ቅርስ ሊያወጣ ይችላል ብለው ወደዚህ ዘግተውታል። ከወዳ ሸተን ግን ውስጥ መቅደስ ላይ ሰው ከማይገባበት ቦታ ላይ ስለሆነ የራሱን የቻለ መዝጊያ ስላለው እንደፈለገ ያስሄዳል። አሁን በኃይለ ሥላሴ መብራት ይዘው ገብተው ብዙ ሄደው ግን ምንም እንትን እስትንፋስ አጠራቸው። አየር ጠፋ ተመልሰው ብዙዎቹ እንደውም በዚያው ምክንያት ታመው ነበር ይላሉ። ውስጥ የገቡት ማለት ነው። ያው የእግዚአብሔር ፍቃድ ሳይሆን በራስ ጉልበት መግባት። የእግዚአብሔር ፍቃድ ሳይጠየቅ ሱባኤ ሳይይዙ አሁን እኛ ወደፊት 40 ቀን ሱባኤ ይዘን ያንን ነገር ውስጥ ምንስን ልክ እንደ አንድ ከተማ ነው አለ የሚሉት። ያው በሱ የማጠኛውም አለ መስቀሉም አለ። በሱ ሲያጠኝ ላይኛውም ታችኛውም ቤተ መቅደስ ይታጠን እንደነበረ ነው ገድሉ የሚያስረዳን ነው። እና ትልቅ ቦታ ነው። እንግዲህ ከዘመነ መንግስቱ በፊት ያው እቺ ቤተ መቅደስ እንደነበረች በኋላ መስ ሲገለገል እንደነበረ ይሄኛው ቤተ መቅደስ ልክ የሱባኤ መግቢያ እንደነበረ በኋላ ከበቃ በኋላ ነው ቤተ መቅደሱን ያገለገለው እንጂ ወደ ውስጥ ያለው ሲጾም ሲጸልይ ሲሰግድበት የነበረው ቦታ አለ ራሱን ችሎ። በዚህ አይነት ነው። መጀመሪያ አጥንት ቦታውን ሲነግሩን አንዲት መካን ልጅ የለኝምና ለቤተ ክርስቲያን ብላ ሰጠች። ከዛ በኋላ በዚያ መሰረት ተነስተው ቤተ ክርስቲያን ታነጸበት። አታይ እስጢፋኖስ በፊት እሷ ቅድስት ኪዳነ ምሕረት ነበረች። እንደገና ደግሞ በኋላ ቅዱስ እስጢፋኖስ እንደተጨመረ ነው እና መባ አድርጋ የሰጠችው ናት ሴትዋ። ስለዚህ አሁን ይሄ ቤተክርስቲያን አገልግሎት የሰጠ ነው ማለት ነው። ጽላት ታቦት ነው። ቅድስት ኪዳነ ምሕረትና ቅዱስ ገብረ ማርያም። ተመልካቾቻችን እንግዲህ ከቅዱስ ናኩቶ ለአብ አበምኔት ጋር በመሆን ገዳሙን እየተመለከትን ነው የምንገኘው። በተደጋጋሚ አባታችንም አሸተን ማርያም ሲሉ ሰምታችኋል። ቅዱስ ናኩቶ ለአብ እንግዲህ በእጁ ያነጻት ዋሻ ቤተክርስቲያን ናት። ከዚህም እየሄደ በዋሻ ውስጥ ለውስጥ ያገለግል ይቀድስ ያጥን እንደነበረ በገድሉ ላይ የተጻፈው ታሪክ ያመለክተናል ማለት ነው። በሚያጥንም ጊዜ ቁጥራቸው ወደ 500 የሚጠጉ ቅዱሳን ቤተ መቅደሱን ሞልተውት እናንተ ደግሞ ከየት መጣችሁ ብሎ ሲጠይቃቸው የዕጣኑን መዓዛ አሽተን ብለው በመናገራቸው ይሄ ስፍራ አሸተን ማርያም እየተባለ ይታወቃል ማለት ነው። እንግዲህ ንጉሥ ናኩቶ ለአብ በዛጉዌ ሥርወ መንግስት ውስጥ ከነገሱ 11 ነገስታት መካከል 4ቱ ቅዱስም ካህንም ናቸው እና አባታችን በሌላው ዓለም እንደዚህ አይነት ታሪክ ብዙ አናገኝም። ማለት ንጉስ ሆኖ ሀገር የሚያስተዳድር ካህን ሆኖ ደግሞ ቤተ መቅደስ ገብቶ የሚቀድስ ብዙ አንሰማምና የነዚህ የአራቱ ነገስታት ታሪክ የተለየ ነው ስናየውና እንደው እንዴት ሊሆን ቻለ? ምን መሰለሽ ሰው በሁለት ነገር ይፈተናል። የእግዚአብሔር ወዳጅ የሚባለው አንድ ስልጣን ይዞ እግዚአብሔር ማገልገል፣ ሁለተኛ ገንዘብ ይዞ እግዚአብሔር ማገልገል። ሰው በእነዚህ ሁለቱን እርከን ካለፈ የእግዚአብሔር ወዳጅ እንደዚያ ነው ሰው የሰው ልጅ አመለካከቱ። እነዚህ ግን ንግስናን ሲይዙ አስቀድመው ምናኔ ህይወት ተምረዋል። ምናኔ ህይወት ይህ ዓለም ኃላፊ ጠፊ ቀሪ እንደሆነ ምንም ንጉስ ቢሆኑት ምንም ነገር የፈለገ ቢሄዱት ምንም
መላከ ሞት አለና መላከ ሞት እያለ ይህ ዓለም አይጠቅም ብለው ነው ያስተማሯቸው። ስለዚህ ሙሉ ሌሊት እየጸለዩ ማደር፣ ሙሉ ሌሊት ምግብ አቅርቦ ጦም መዋል ትልቅ ሰማዕት ነው። በተለይ እንቅልፍን ያህል ሲሳይ እንግዲህ ትልቁ ስጦታ የሚባለው እንቅልፍ ነው። ያንን እንቅልፍ ትተው ነው 24 ሰዓት ቅዱስ ናኩቶ ለአብ ገድሉ እንደሚለው ቀን ማቅ ለብሶ ከማቁ ላይ መጀመሪያ ሰንሰለት፣ ከሰንሰለት ማቅ፣ ከማቅ ላይ ምን የክብር ልብሱን ይለብስ ነበር። እንግዲህ ምን አይነት እንዲህ ሲል ይሄ ይወጋዋል፣ እንዲህ ሲል ይሄ ይወጋዋል። እና ሌት ደግሞ መጥቶ እዚህ ላይ ቆሞ ክርስቶስ እንደተሰቀለ እያሰበ ይሰግድ ይጸልይ ነበር። ስለ እሱ ብቻ ሳይሆን ስለ ዓለም ኃጢአት፣ ስለ ዓለም ኃጢአት ነው ጭንቀቱ እሱ የነበረው። ገድሉ እንደሚናገረው ስለ ዓለም ኃጢአት ይጨነቅ ነበር፣ ያለቅስ ነበረ። እና መጨረሻ ምንድን ነው እኔም መከራ እያሰብክ የሰውን ኃጢአት እያሰብክ ስላለቀስ ከቤተ መቅደስ ጸበል ይፍለቅልህ እስከ ዕለተ ምጽአት ከጭንጫው እንባህ ከፈሰሰበት በዚህ ከተንጠፈጠፈበት ቦታ ላይ ጸበል ይፍለቅ። በጣም ትልቅ ታሪክ ትልቅ ነው። ንጉሥ ነው፣ ቅዱስ መሆን፣ ካህን መሆን። ይሄ ያው ከእሱ ንግስና ወዲህ የተቀመጡ ጥንታዊ የአቡጀዴ ስዕሎች ናቸው። እነዚህ እንደምታዩቸው ያው ይሄ ቅዱስ ናኩቶ ለአብ በነገሱ በኢትዮጵያ ላይ እንደነገሰ ነው የሚናገረው። እነዚህ ደግሞ ዘከመ ተቀነው በቅንዋት ከቅዱስ ላሊበላ ቀጥሎ ከነገሰ በኋላ እንግዲህ ባለው ላይ በችንካር ላይ የወደቀ የተነሳ በንግስናው ላይ ማለት እነዚህ አሽከሮቹ ናቸው። ይሄም እየጸለየ ነው። እነዚህም አሽከሮቹ ናቸው። ይሄም በንግስናው ጊዜ ነው ቅዱስ ናኩቶ ለአብ የምታዩት። ይሄም ቅዱስ ጊዮርጊስ በፈረሱ ላይ ብሩታዊትን ከድራጎን ከዘንዶ ያወጣት እመቤታችን ሚካኤልና ገብርኤል እመቤታችን ምስለ ፍቁር ወልዳ ነው። ስለዚህ ወደዚህ ምንድነው አሁን ያለው አባታችን? ተራራ ነው? ዛፍ ነው የሚታየኝ? ምንድነው ውስጡ ያለው ነገር? ውስጡ ያው የሱባኤ መግቢያ ቦታ አለ። ወደ ላይ ዋሻ አለው ውስጡ? ዋሻ አለው። ወደ ላይ ዋሻ መግቢያ አለ። ማንም ሰው ሱባኤ መያዝ ይችላል እዚህ ተራራ ላይ ወይስ? ያው የተፈቀደለት ሰው ነው እንጂ ማንም ሰው መግባት አይችልም። ገዳሙ ይፈቅድለታል። በፈቀደለት መሰረት ሱባኤ ለስንት ቀን እንደሚቆይ እንትን ብሎ ሌላ ምንድነው የጠቅላላ ብዙ ነብር ነው ያለበት። ነብር ያልተፈቀደለት ሰው ከሆነ አያስገባም። በእግዚአብሔር ፍቃድ የተፈቀደለት ብቻ ነው ወደዚህ ሱባኤ ገብቶ የሚሄደው እንጂ የተቀረ በጣም አስቸጋሪ ነው። ገርምሻል። በዚህ አንድ ጊዜ ቅዳሴ ገብተው እንግዲህ ኃጢአት ያለበት ሰው ይኖር ምን ይሆን አላወቅም። ሰተት ብሎ ገባ ነብሩ። አዎ ገብቶ ቁጭ አለ። አሁን ቀዳሾቹ እንዴት ይሆኑ ወደ ውጭ እንዳይወጡም ፈሩ። መቅደሱ እሱ ቅድስቱ ላይ ጸበሉ ላይ ነው ቁጭ አለ እና ከዛ በኋላ ተጨንቆ እንዲህ አይቶ እዛ እንግዲህ ምን እግዚአብሔር ልቀቅ እንዳለው እንትን ብሎ ራሱ ለቆ ሄደ። የሚገርም ነው። ስለዚህ በነብር ነው ይሄ ተራራ የሚጠበቀው ማለት ነው። ነብር ነውና ቅድም ደግሞ ሲነግሩኝ ነበረ በፊት ስውራን አባቶች ከተለያየ ቦታ እየመጡ በዚህ ተራራ ላይ ሱባኤ እንደሚይዙ፣ አሁን ግን ቁጥራቸው እየቀነሰ እንደመጣ ነግረውኝ ነበርና ምንድነው ያሸሻቸው? ኃጢአታችን ነው ምንድነው? እንደኔ ማለት የግሌን አመለካከት ካየሁት ነው አሁን ካየሁት እየተዘዋወርኩ ካየሁት ከዚህ ከተመደብኩ 20 ዓመት እንግዲህ ወደ 20 ዓመት አስተዳድሬያለሁ። ብዙ ውጭ ድረስ እጄ አይቼ መጥቻለሁ። የመረጥኩት ይህን ቦታ ነው። ምክንያቱም ውጭን ሳየው በመብላትና በመታጠብ ጭንቀት መፍጠር ነው ያየሁትና ይሄ ለህይወቴ ጥሩ አይደለም፣ እዚህ ይሻለኛል ብዬ እዚህ እስካሁን አለሁ። ወደፊትም እግዚአብሔር ያውቃል። እና ምንድነው ከዚህ በዚህ በ20 ዓመቴ ካየሁት ነገር በፊትም ካየሁት ስመደብም ሁሉ ነገር በቃ መዓዛው ልዩ ነው። ወደዚህ ስትገቢ ራሱ መዓዛው ልዩ ነው። ሁሉ መጣንም ሽታው ሁሉ ነገር ልዩ ነበር። አሁን ኃጢአት እየበዛ ሄደ። በተለይ እኔ እንደው ሁኔታውን ሳይሆን የቱሪዝሙ መፍሰት ከጀመረ ወዲህ የፈረንጅ እንትን ሽቶ ነው እንጂ የሚሸተው ሌላው ነገር መዓዛው እየቀነሰ ሲሄድ ቅዱሳኖቹ እየቀነሱ መጡ። ቅድም የዚህ ገዳማ በምኔት ስለ አንድ ነብር አጋጣሚ ሲነግሩን ነበርና ያ የነገሩን ታሪክ በተጨባጭ እርሶ የነበሩበት ነው? የዓይን እማኝ ነበሩ?
እስቲ ነገሩ በዚያን ጊዜ አንድ አባ ወርቁ የሚባል ሽማግሌ ነበሩ። እሳቸው ቅዳሴ ገብተዋል። እኔም ቅዳሴ ገብቼ ነበር። እነዚህ ስንወጣ ወደዚህ ስንወጣ በቃ ከዚህ አካባቢው ቁጭ ብሏል። እዚህ ጋር ነው እዚህ የተቀመጠው። ከበኋላ እኛ ዝም ብለን መቼም ስራችን ሰራን እንጂ ምንም እንትን ያለ በኋላ ግን ስንወጣ ያው ወደ ወጥቶ ሄደ እንጂ ምንም የተቃወመ ነገር የለም። ያው ቅዳሴ ሲያበቃ ወጥቶ ሄደ። በዚህ በቅድስት ውስጥ እንግዲህ ቁጥራቸው በርከት ያሉ ቅድም ስቆጥራቸው 9 ያክላሉ ጎድጓዳ ድንጋዮች ውሃ ከላይ ይንጠባጠባል። ግማሾቹ ሞልተዋል፣ ግማሾቹ አልሞሉም እና እነዚህ ድንጋዮቹ በተፈጥሮ ነው ይሄን ቅርጽ የያዙት ወይስ በጊዜ ብዛት ነው? እነዚህ ያው በተፈጥሮ ነው። ማንም ፈልፍሏቸው ማንም ሰርቷቸው ሳይሆን ጴጥሮስን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንተ አለት ነህ፣ አንተ መሰረት ነህ፣ በአንተ መሰረትነት ቤተክርስቲያን ይታነጻሉ ይሰራሉ እንዳለ ሁሉ ጻድቁ አባታችን ቅዱስ ነአኩቶ ለአብም ገና ከመጸነሱ በፊት ለቅዱስ ላሊበላ ተነግሮት ቅዱስ ላሊበላ እንግዲህ ቅዱስ ገብረ ማርያም ከወድቡ ደግ ልጅ እንደሚወለድና እርሱ ተቀብሎ እንደሚያሳድገው ይህን ሁሉ ተነግሮት ነበረ። ስሙንም ክርስትና አባቱም አንተ ነህ፣ አሳዳጊውም አንተ ነህ፣ ንግስና አስረካቢውም አንተ ነህ፣ ከአንተ ንግስናን ይረከባል ንጹህ ቅዱስ የሆነ ሞት ያልነካው ከሞት የሚሰወር እንደ ሄኖክ እንደ ኢሳያስ የሚቀመጥ ብሎ ነግሮት ነበርና በ40 ቀኑ ስሙን ማን ብሎ ተሰየመው? ወስምዮ ስሙ ነአኩቶ ለአብ ነአኩቶ ለእግዚአብሔር ቅድሳት ሆነ ሲአነ ስጋውን ደሙን ተቀብለን የህይወት የስጋችን መጠበቂያ የነፍሳችን ማጽደቂያ ስጋውን ደሙን ተቀብለን ስለዚህ እግዚአብሔር እናመሰግነዋለን ሲል ነአኩቶ ለአብ ተወለደ። ስሙንም በዚያው ይህን ስም እንግዳ ስም ነው ሲባል ግን ይሄን ማልኩት መልአኩ ቅዱስ ገብርኤል ነግሮኝ ነው ከመጸነሱ በፊትም በተወለደበትም ነገር ስለተባለ ነአኩቶ ለአብ ተባለ። እግዚአብሔር አብን እናመሰግነዋለን ናይኩቶ እናመስግነው ማለት ነው። ስለዚህ አብነት ትምህርት ቤት እዚህ ያለ ማለት ነው። ምን ምን ይማራሉ? እነዚህ ድጓ ጸመ ድጓ የቃል ትምህርት ይባላል። ቅዳሴ መምህራሉ እንግዲህ ወደ 5-6 መምህራን ነው ያሉት። ማነው የመምህራን ቦታ ነው። የድጓ መምህር ራሱ ወደ 4 መምህራን አሉ። ቅዳሴ አሉ፣ ቅኔ ያለ ሁሉ ነገር አለ። ያው ከታላቅ ደብር ከሚባለው እነዚህ ናቸው እንትኖች። ስለዚህ ተተኪም ያው ለነገዋ ቤተክርስቲያን ደግሞ ተተኪ ለሌላው ሁሉ ለአዲስ አበባም ተርፎት እዚህ አሁን አዲስ አበባ የገቡ 4 የድጓ መምህር። ምን ያህል ተማሪዎች ናቸው ያሉት? 65 አካባቢ አሉ። ቅዱስ ነአኩቶ ለአብ እንግዲህ በእናት አባቱ ቤት ሳይሆን በቅዱስ ላሊበላ ቤት ነው ያደገው ማለት ነው። አባታችን ቅዱስ ላሊበላም ቅድስናንም ሀገር ማስተዳደርንም ከሱ እየተማረ ነው ያደገው። በጣም አስደናቂው ነገር በኢትዮጵያ ታሪክ ውስጥ እንግዲህ ቅዱስ ላሊበላ ስልጣኑን ያስረከበው ለራሱ ልጅ ሳይሆን ለወንድሙ ልጅ ለሆነው ለቅዱስ ነአኩቶ ለአብ ነው ማለት ነው። እሱም ከቅዱስ ላሊበላ ስልጣኑን ከተቀበለ በኋላ ለ40 ዓመታት ኢትዮጵያን በቅድስና በጥበብ የፍትህ ሀገር በዛን ዘመን ከ12ኛው እስከ 13ኛው ክፍለ ዘመን እንግዲህ አውሮፓ በጭንቅ የተያዘበት ዘመን ነበረ። ሀገራችን ኢትዮጵያ ላይ ግን ዛሬ መተን እምናያቸው እምንዳስሳቸው ታላላቅ ቅርሶች የተሰሩበት ውቅር አብያተ ክርስቲያናት በዓለም ላይ ሊደገሙ ያልቻሉ የላሊበላ ውቅር አብያተ ክርስቲያናት እንደዚሁም ከሱም በፊት እነ ይምርሃነ ክርስቶስ የሰሯቸው እጅግ አስደናቂና አስደማሚ ነገሮች የሰሩበት ኢትዮጵያ ታላቅ ስልጣኔ ታላቅ የጥበብ ማዕከል የነበረችበት ዘመን ነው ማለት ነው። ይሄንም ደግሞ ልታገኝ የቻለችው እንደነ ቅዱስ ነአኩቶ ለአብ ያሉ ታላላቅ ቅድስናን ከጥበብ ጋር አስተባብረው የያዙ ነገስታት ስለነበሯት ነው። ሰፋ እንግዲህ ባለው ታሪኩ ሲመራም እንግዲህ ካደገ በኋላ ገና ቤተ መቅደስን እንደሚሰራ እንደሚያነጽም በ3 ዓመቱ እንግዲህ ለቅዱስ ላሊበላ ተነግሮት ነበረ። ይሄኛው ተፈጥሮ ዋሻ በንግዘው ሊት ሲሆን ግን ከዚህ ወደዚህ ያለው የተፈለፈለው የናለቱን ወደዚህ የምናየው ነው። ከዚህ ውስጥ ለውስጥ ግን እስከ አሸተን ቤተ መቅደስ ድረስ ወር ላይ ይዞ ይሄዳል። ሚያዝያ 1 ቀን ጀመረ፣ ጥቅምት 29 ቀን ጨረሰ። ጥቅምት 29 ቀን ጨረሰ። ኅዳር 21 ቀን እመቤታችን አስገብቶ ያጥን ጀመረ። ቅድም ጽናው እንዳያችሁት ሲያጥን ግን ማየጠንቱን ይዞ ሲያጥን ግን ባለበት ጽናውን ይዞ እያጠነ መስቀሉን ይዞ ማየጠንቱን ይዞ እያጠነ እንባውን ያፈስ ነበረ፣ ያለቅስ ነበረ። የክርስቶስን መገፈፍ፣ መገረብ፣ መሰቀል፣ መሞት እያሰበ እንደ ዮሐንስ ወልደ ነጎድጓድ ዮሐንስ ወልደ ነጎድጓድ 7 ዘመን ሙሉ ቁጥሮ ገጹ ነው እንዳለቀሰ እርሱም እያነባ 40 ቀን ደግሞ ንግስናን ከክህነት ክህነትን ከንግስና ከቅድስና ከድንግልና ከንጽህና ጋር አስተባብሮ አስተካክሎ ይዞ ግን
ምንም እህል አይበላም፣ ውሃ አይጠጣም። ሁሉን ነገር በቃ የሚመገበው ጾም፣ ጸሎት፣ ስግደት ነው። ወዙ ላበቱ እየተንጠፈጠፈ 40 ቀን ደግሞ በንግስናው እያለ በውስጥ ማቅ ለብሶ ሰንሰለት ታጥቆ በላይ ላይ የንግስና ልብስ ለብሶ ይፈርዳል። ሌት ደግሞ ሰንሰለት ታጥቆ ደግሞ ማቅ ለብሶ ደግሞ እህል ሳይበላ ውሃ ሳይጠጣ ፍልፍ ጊዜ ይሰግዳል። ስለዚህ ሲሰግድ እንባውን ባለቀሰበት 40 ቀን የክርስቶስን 5ቱን ቅንዋት ሳዶር፣ አላዶር፣ ዳናት፣ ሮዳት፣ አዴራስ በተባሉት በእነዚህ 40 ቀን ጦር ያላቸው ችንካር ያላቸውን ጦሮች ተክሎ በግራ በቀኙ 5 ጦሮችን ተክሎ ደሙን ያፈስ ነበር። እንደኔ ደምክን እንዳፈሰስክ እንባህን እንዳለቀስክ እንደ ዮሐንስ ወልደ ነጎድጓድ እንደምወደው ከነዚህ ከተፈጥሮ ድንጋዮች ሞልተው የማይፈሱ በበጋ የማይቀንሱ በክረምት የማይጨምሩ ድውያን የሚፈውሱ ለዓለም መድኃኒት የሚሆኑ እነዚህን ሰጥቻለሁ። እኔ በተሰቀልኩ ጊዜ እኔ በተወጋው ጎኔን በጦር በተወጋው ጊዜ የኔን ጽዋ ኡራኤል መልአክ በብርሃን ጽዋ እንደተቀበለው ያንተንም እንባ እኔ በፈጠርኳቸው ማንም ሰው ባልሰራቸው በእነዚህ ቅዱሳን ምሳሌ ሞልተው የማይፈሱ በበጋ የማይቀንሱ የእንባ ምሳሌ ከቤተ መቅደስ ላይ ይፍለቅልህ። እንባ ታል ከቦታ ላይ መጥቶ የይሁዳ አራዊት ያለበት ጋኔን ያደረበት መተት የተሳበበት የቅዱስ ናኩቶ ለአብ እንግዲህ ጸበሉን ይህን ጠጥተው የሚድኑበት እነዚህ 9 ገበታዎች ናቸው ያሉት በዛቱ ቅዱሳን ምሳሌ። ከዚህም ጦር ተክሎ ይሰግድበት የነበረው መስቀሉን ስናይ ከዚህ ላይ ምልክቱን እናገኛለን። መስቀሉን ይኸው ከዚህ ላይ እናገኘዋለን። መስቀሉ ማለት ነው እንግዲህ ከዚህ ከመስቀሉ ቃል በንባው ያው መስቀል እንግዲህ ቅድም ላይ አፍሮ አይገባም ተብሏል። የናኩቶ ለአብን ጸበል ጠጥቶ መስቀል ታጭቶ እምነት ተቀብቶ አፍሮ አይመለስም ይባለው ይህ ነውና፣ ሁለተኛም ደግሞ የቅዱሳን አባቶቻችን መስቀል ከወጣ ምን ስለሚያደርግ ነው? ደም አድራቂ የተጣላ አስታራቂ አፍሮ አይመለስም። የጣሉትን አስታርቆ ደም የተጋደለም ካለ ደም አድርቆ ይመለሳል። ስለዚህ አፍሮ አይመለስም ተብሎ በዚህ አፍሮ አይገባ የተባለበት እዚያ ነውና እንግዲህ የምናያቸው እነዚህ አሁን ያሉት የጎደሉት በዚያ ስለተጠጡና ስለተቀዱ ነው እንጂ ሞልቶ ግን እንደ ደም ረግቶ ወደ ላይ ሞላን እንጂ ወደ ላይ ሞላን እንጂ ወርታች ግን አይፈስም ረግቶ በቃ አይፈስም ይቀመጣል። ስለዚህ አሁን እነዚህ ድንጋዮች በተፈጥሮ ይሄንን ቅርጽ ይዘው ከሌላ ቦታ መተው እዚህ ጋር ተቀምጠው ነው ወይስ ይሄ ውሃው እንባው ከሚጠባጠብበት ጋር እንዲሁ ተቀምጠው ነው የተገኙት? እዚያው ተቀምጠው ነው የተገኙት። ከዚያው እንባው ከሚንጠበጠብበት ላይ እዚያው እና ማለት ሰው ባልጠረባቸው ማንም ሰው ባልተሸከማቸው ከዚያው ከቤተ መቅደስ ውስጥ እንዳውም እቺ ብቻ ሳይሆን አንደኛይቱ ራሱ 10ኛይቱ እነዚህ 9 ናቸው። 10ኛይቱ ከመንበሩ ላይ አለች። 10ኛዋ ጸበል የእንባው ጸበል ከውስጥ ከመቅደሱ ውስጥ ከመንበሩ ላይ አለች። ይሄ ደግሞ ሰጥቶ ወይዘሮ ሲሄን ማለት የእቴጌ መነን እናት ናቸው። የኃይለ ሥላሴ ባለቤት ናቸው። እሳቸው ታመው ማለት ነው። ሲታመሙ የቅዱስ ናኩቶ ለአብ ጸበል በኮዳዴው አዳናቸው። ሲያደናቸው አልባሳቱን መጋረጃውን ምንጻፉን ላኩ። እንዲያውም ስሜ የሚቆየው ስሜ የሚጠራልኝ መስቀሉ ይሄ ስሜ ሲጻበት ነው ብለው ዝ መስቀል ዝ ወይዘሮ ሲል ወለቱ ለራስ ሚካኤል ዘዋበቱ ነው ሰብስላኝ እና ስማቸውም ተጽፏል ማለት ነው። እዚህ ሲነ ማርያም ያለ እሳቸው እንግዲህ በመቅደስ ይታወቃል። እንግዲህ የጸበል መፈወስና ማዳኑ እንግዲህ ለሰው አርአያ እንዲሆን ይጎበኛል ማለት ነው። የወርቅ ከበሮ ደግሞ ራስ ወሌ ብጡል ማለት የራሱ ጉሳ አባት ራሱ ጉሳ የንግስት ዘውዲቱ ባለቤት ናቸው። እሳቸው ደግሞ ይሄን ደግሞ ወደ አድዋ ሲሄዱ አሰባስበው ካህናቱን ጸሎተ ማርያም ያዙልን፣ በላ ያዙልን፣ በእናንተ ጸሎት ሀገር ትድናለችና ጸልዩልን አሉ። ያው ድል አድርገው ስለሚመለሱ ሱባዔ የገቡ አባቶቻችን ድል አድርገው ሲመለሱ ለላሊበላ 2 ለኛ 1 ለመርጦ ይብስ አድርገው የሰጡት ራስ ወሌ ብጡል ናቸው እና ያው ስማቸው ዝከበሮ ዘራስ ወሌ ዘውሃበ ለቅዱስ ናኩቶ ለአብ ነው። እንግዲህ ያው ዋናው ብር ሆኖ ያው ርቅቅብ ነው እሳቸው ስለሆነ ያው በቅርስነት ያው ጎበኛ ማለት ነው። እንግዲህ ከየት እንደሚመነጭ አይታወቅም። ከዚህ ነው መነሻው አይባልም እና እንደው ፈረንጆችም ሊመራመሩ ፈልገው ነበር ሲባል ሰምቼ ነበር። ውሃውን አናምንም ብለው ማለት ነው። ምክንያቱም እዚህ ጋር ቀና ስንል የሚታይ ምንም አይነት ክፍተት የለም፣ ቀዳዳ የለም። ከየቱ ጋር ጠብ እንደሚል አናቅምና ስለዚህ የእሱን የቅድስናው መጠን ምን ያህል እንደሆነ ከሱ አርፎ ለሚመጣው ትውልድም እስከ መጽአት ድረስ ያለኑ ሁሉ እየመጣን በዚህ የስጋም የነፍስን ፈውስም እናገኝበት ዘንድ ትቶልን የሄደው ትልቅ ሀብት ነው ማለት ነው። አዎ ፈረንጆች ብዙ ድነዋል። እንደውም ከኔ ካለው አሁን ለምሳሌ ከአገልግሎት ካለው ከተጀመርኩ ጀምሮ መጥተው ይመጣሉ። የልብ የኩላሊት በሽታ ያለባቸው የተለያየ በሽታ ያለባቸው ደረመን ወርዶባቸው ፈረንጆች መጡና ክርስቲ ተብለው ማተባን አስራ ሀብተ ወልድና ስመ ክርስትና ተጠምቃ አሁን በባለፈውም አንድ ፈረንጅ አሁን የዛሬ 2 ሰንበት ነው ምናምን ተጠምቋል። ሀብተ ወልድና ስመ ክርስትና ተነስቶበታል። ደዌ የሥጋ አድሮበት እንኳን ከነሱ ወዲያ ተመራማሪ ሁሉን ነገር አድራጊ የለም። ነገር ግን የነሱ በሽታቸው የያዛቸው ምን እንዳልሆነ ስላላወቁት መተው ግን ከዚህ ከቦታው ላይ ሀብተ ወልድና ስመ ክርስትና ተነስተው
ጸበሉን ተጠምቀው ጸበሉን ጠጥተው ፈውስ አግኝተው ግን ድነት አግኝተው ሄደዋል። በዛው ክርስቲያን ተባለበት ብዙ ፈረንጆች ሁሉ ድነዋል እንጂ ተመራምረውም አላገኙት እሱን ያሉት። ይራው ደግሞ እነዚህ እንደምታዩቸው እነዚህ ሀይከሎች የድሮ አባቶቻችን ጻድቃን ሰማዕታትን ሐዋርያትን ሰማዕታትን ቅዱስ ጊዮርጊስ ቅዱስ አኩቶ ለአብ ያው እንግዲህ ስቅለቱን ተኮረተ ርሱን ያው እንግዲህ እንዲያደርጉ አባቶቻችን ለቤተ ክርስቲያን ማስከበሪያ ይሆን ዘንድ ጻድቃን ሰማዕታትን እየሳሉ የነበሩ አባቶቻችን በእጃቸው እየጻፉ ማለት ነው። ሌላው ደግሞ እነዚህ ደግሞ ያው እንግዲህ የድሮ መኳንንቶች ደጃች ይማም ይባላሉ። ደጃች ይማም ይባላሉ የዚሁ ተወላጅ ናቸው ከዚሁ ማለት ነው። እሳቸው ደግሞ ያው ለቤተ ክርስቲያን ሲሰጡ ያለው ንብረታቸው ሌላም ተጨማሪ አለ። ይህን እንግዲህ የሰጡት ያው ለቤተ ክርስቲያኑ መከበሪያ ይሆንና ስሜን እንዳይረሳ ብለው የሰጡት ስለሆነ እንግዲህ ወርቅ ከበሮ ሁለት ናቸው። ወርቅ ለምድ ይባላል። እሳቸው የሰጡት ነው እንግዲህ እንደምታዩት። ይሄ ደግሞ ይሄ ሰንተል የሚባለው ይሄ ሰንተል ከበሮ ይባላል። ይሄ ደግሞ ለቅዱስ ይምርሃነ ክርስቶስ ለቅዱስ ላሊበላ ለቅዱስ ገብረ ማርያም ሱዳንና ግብጽ ይገብሩላቸው ነበር። ስለዚህ ግን በናኩቶ ጊዜ ግን አስቀሩበት። ሲያስቀሩበት አቤት ፈጣሪ ምን ኃጢአት ብሰራ ነው የአባቶቻችን የተለመደው አማየ ግብር ይቀበል ማስቀደሻው ማስወደሻ ይቀርብን ነው። ከዚያ በኋላ ወደ ፈጣሪው ጸልይ ይላል። ሲጸልይ የአባይን ውሃ 3 ዓመት ከመንፈቅ ዘጋባቸው በጸሎት ማለት እንግዲህ ያን ውሃ አቆመ። ሲያቆም 3 ዓመት ሙሉ ያሁሉ ህፃናቱም ከውቱም ሰው ይልጭ ሲደረግ በዚያ እነሱ መካከል አንዳንድ ደግሞ መቼም በሀገር አይጠፋምና ማማስና መግደላዊት የሚባሉ ራእይተው የኢትዮጵያው ንጉስ የይምርሃነ ክርስቶስ የገብረ ማርያም የላሊበላ ልጅ የነሱ ልጅ ንጉስ ቢነግስ የቀረበቱ ምክንያት እንግዲህ በዚህ ስለሆነ አማው ስለቀረበ በዚህ ነው እንግዲህ የችግር አሊያ ምን ይሻለናል እናዋጣና ሄደና ንጉሱ ደጅ እንጥና ይቅር ይለናል። እነሱ የእግዚአብሔር ሰዎች ናቸውና እነሱ ጻድቆች ናቸውና እግዚአብሔር ጸሎታቸውን ይሰማቸዋልና ከዚያ በኋላ የቀረውን ደግሞ እንደገና ዳብል 3 ዓመት የ6 ዓመቱን ጨምሮ አመጡ። በዚያን ጊዜ አመጡት ነው ማለት እንግዲህ ቅዱስ ናኩቶ ለአብ ተሰውሯል አይደል? አዎ ህዳር 3 ቀን እንደተሰወረ ነገራልና ከኢትዮጵያ ነገስታት መካከል እሱ ብቻ ነው አይደል የተሰወረ? አዎ ከነገስታት እሱ ነው። ከነገስታት መካከል እሱ ነው። ስለዚህ አሁን ተሰውሮ በዚሁ ቦታ ላይ ነው ያለው ማለት ነው። የህይወቱን የመጨረሻ ዘመን በዚህ ቦታ ላይ ነው ያሳለፈው። እንግዲህ አሁን ምንድነው ብሔረ የተሰወረው በዚህ ነው። ብሔረ ሕያዋን ይኖራሉ ነው። ግን ብዙዎቹ ደግሞ በዚህ ተሰውረው ደግሞ የሚያገለግሉ አሉ ይላሉ። እንግዲህ በታሪኩ ዝም ብለው እንደተሰወሩ የሆነ ዓመት አገልግለው የሚያርፉ ነው እንግዲህ ያለና እነ ቅዱስ ናኩቶ ለአብ ግን በኋላ ዘመኑ ሊያልፍ ሲል የክፉ ዘመን አልፎ መጥተው ያስተምራሉ፣ ይሰብካሉ። ስልጣኑን በፍቃዱ ነው ያስረከበው አይደለ? አዎ። እሱ ደግሞ መልሶ እሱ ከላሊበላ ተቀበለና እሱ ደግሞ መልሶ ለላሊበላ ልጅ ለሆነው ለይትባረክ ያስረከበው በሰላማዊ መንገድ። ቅዱስ ናኩቶ ለአብ ከቅዱስ ላሊበላ አልቀበልም ብሎ ነበር። እኔ መመነን ነው የምፈልገው ያለውን ነገር መንኜ በቅድስና ህይወት ነው የምኖረው እንጂ ጋብቻ መስርቻ አልኖርም። ልክ ጋብቻ ላይ እንዳንድ ትንሽ ተጽዕኖ እንደነበረው ነው እንትን የሚለው። ከዛ በኋላ ግን አይ ጋብቻ ቅድስና ነው እና መወሰን አለበት ተብሎ ተወሰነበት እንጂ ፍላጎት አልነበረውም እንዲወሰን። ልክ ያው ገና ሳይበቃ ሰው ያመለካከት እንትን አለ አይደል? በዚያን ሰዓት ጋብቻ እርኩስ እንደሆነ በንጽህና በቅድስና መኖር ደግሞ ልክ ከእግዚአብሔር የበለጠ ማዕረግ እንዳለው ግንዛቤ ነበረው ማለት ነው። በኋላ ግን አይሆንም በህግ መወሰን አለብህ ተብሎ ተወሰነበት። ካገባ በኋላ ደግሞ ሚስቱን አሳምሮ በቅድስና መኖር ጀመሩ። ያችን ቃል ያው እንትን ስለሆነ ሚስቱን አሳምሮ በቅድስ ንጽሕት ማርያም ትባላለች በቅድስና በቃ አንቺም በንጽህና እኔም በንጽህና መኖር አለብን ብሎ አሳመናት። እሺ አለች። ያው ሰው እንዳስተማሩት አይደል? የተወሰነ ዓመት ከኖሩ በኋላ መልአከ እግዚአብሔር መጥቶ ያገባህ ዝም ብለህ ልትኖር አይደለም ብሎ ወሰነበት። ከዛ በኋላ አንድ ቀን ተገናኙ። ከዛ በፊትም ከዛ በኋላ አልተገናኙ። አንድ ልጅ ወለዱ። ልጁን ደግሞ ከተወለደ በኋላ ደግሞ
ከመነሻው እስከ መድረሻው ድረስ የልጁን ቅድስናውንም ሁሉንም አየ። ስለዚህ የኔን ንግስና ይዞ በቅድስና አይኖርም። ስለዚህ ይሄ ልጅ በሕፃንነቱ መቀሰፍ አለበት ብሎ ጸልዮ ቀሰፍልኝ። የራሱን በ3 ዓመት ወደ በ3 ዓመት ተመልካቾቻችን አሁንም የምንገኘው በቅዱስ ነአኩቶ ለአብ ገዳም ቅጥር ግቢ ውስጥ ነው። እንዳየሁት ከሆነ የገዳሙ ግዛት የገዳሙ ስፋት አንድን አነስተኛ ከተማ ያክላል ማለት ነው። እንግዲህ ከጀርባዬ የምትመለከቱት ተራራ በሙሉ የዚህ የቅዱስ ነአኩቶ ለአብ ገዳም ክፍል ነው ማለት ነው። አባቶቻችን እንደነገሩን በዚህ ግዙፍ ተራራ ላይ እንግዲህ ስውራን ቅዱሳን አባቶች እየመጡ በዚህ ስፍራ ላይ ይጸልያሉ። ስለ ሀገር፣ ስለ ዓለም፣ ስለ ቤተ ክርስቲያን ይማልዳሉ ማለት ነው። እንግዲህ እኛውን ስንወጣ ስውራኖች መጥተው ጸሎት ያደርሳሉ። ሌት ለአገልግሎት ስንመጣኛ መጀመሪያ ወደዚህ መግባት አይፈቀድም፣ ክልክል ነው። መጀመሪያ ይሄ ድምፅ በቃ ይሄ 3 ይመታል። ሲመታ እኛ መተናን ልቀቁልን ተብሎ መልእክት ይተላለፋል ማለት ነው። በመልእክቱ መሰረት ተደወለ 1 ሰዓት በኋላ ማህበሩ ይገባል፣ እነሱ ከለቀቁ በኋላ ማለት ነው። ስለዚህ ሌሊት መታችሁ ዝም ብላችሁ ተሳልማችሁ አትገቡ ማለት ነው። ክልክል ነው፣ አይፈቀድም። ከስውራኑ ጋር በፈረቃ ነው የምትገናኙት። በፈረቃ እንደሱ እነሱ አመስግነው ሲወጡ እኛ ስንመጣ ደግሞ ይሄን መተናን መጀመሪያ እዚያ ሲደርስ ጭብጫቦ ያሰማል። ጭብጫቦ ህግ የገዳሙ ህግ ነው። አንድ ሰው ቤት ሲካሄድ ወደ አንድ ሲሆን ጭብጫቦ ይጨበጨብና እዛ በኋላ ቀጥታ ገበዙ መጥቶ እንዲህ ያረጋል። እነዚህን ከመታ በኋላ እኛ መተናል ልቀቁልን ይላል። በኋላ ከተወሰነ ደቂቃ ደግሞ ማህበረ ካህናቱ እንዲቀርብ ኑ ሰዓቱ ደርሷል፣ የነሱ ሄደዋል፣ እኛ መግቢያችን ነው ተብሎ መልእክት ይተላለፍ። በጣም ይገርማል። እንግዲህ ተመልካቾቻችን ምን ያህል የቅዱሳን ቦታ እንደሆነ እንግዲህ እንደዚህ በተጨባጭ ካህናቱ ሲወጡ ቅዱሳኑ ደግሞ የሚያገለግሉበት ቤተ መቅደስ ነው። ቀደም እንዳሳየናቸው ይሄ ተራራ በሙሉ እንግዲህ በቅዱሳን በስውራን የተሞላ ነውና እሱን ደግሞ በተግባር የሚያሳይ ደውል ይሄንን ተመልክተናል። በጣም የሚደንቅ ነው። ይሄ ደግሞ መሶበ ወርቅ ያው እንግዲህ ጻኑ ማስባረኪያ የዘመን ማስባረኪያ ይሆን ዘንድ እንግዲህ በዚህ የተባረከ ያው ቅዳሴ የሚቀደስበታል ያው ደስበታል እና የቅዱስ ቁርባን ተማባያን ማለት ነው። ይሄ የቅዱስ ማባያ ስለሆነ በዚህ ምክንያት ያው እንግዲህ የድሮ ወይዘሮ የሽመቤት ይባላሉ። የራስ መኮንን ባለቤት ናቸው። ኃይለ ሥላሴ እናት ማለት ነው። እሳቸው የድሮ ነገሥታቶች መቼም ማስታወሻ እየሰጡ ነው ያሉት። ይሄ እርስዎ የደረቡት ካባስ ለየት ያለ ነው በጣም። ይሄም ደግሞ ይሄ ደግሞ እንግዲህ እንደምታዩት ወይዘሮ የሽመቤት ናቸው ይሄን የሚሰጡት። እንግዲህ የቤተ ክርስቲያን መገጫ ታቦቱ ሲወጣ እነዚህ ክብረ በዓል በሚደረግበት የልደቱ የተሰወረበት ጊዜ በዚያ ጊዜ ተለብሶ አሁን በዓል ማስከበሪያ ነው። ንጽሕት ወጽሬት ወላዲተ አምላክ ቅድስተ ስም ጥምተ ስም ንግሥተ አርያም መድኃኒተ ኩሉ ዓለም ጸሎታ ወበረከታ ወመፍተቁን ወልዳ ያህሉ ምስለ ኩሉ ለቤተ ክርስቲያን ለዓለም ዓለም አሜን። መጽሐፉ ታምረ ማርያም ነው። እንግዲህ ጥንታዊ ነው። አዎ ቀደም ሰዓት እንግዲህ በአባቶቻችን በክብሩ አሁን ዘወትር የምናነበው ሀጥቀምጭ እየሆነ ነው። ይሄ ግን የአባቶቻችን ለጉብኝት ካልሆነ በስተቀር ያው እንግዲህ ዘወትር አይወጣም ማለት ነው። ይሄ ምን ያህል ዓመት ይሆነዋል? ይሄ ወደ 500 ዓመት ነው። ይሄን አኩቶ ለአብ ነው። ይሄ ደግሞ እመቤታችን ወዳጅ የነበሩ በታምረ ማርያም በቁስቋም ታምር ነው የሚገልጸው። እንግዲህ ይሄም ደግሞ ኢትዮጵያን መቼም የሚወዱ የድሮ መቼም ጳጳሳቱም ሁሉም ኢትዮጵያን ይመኟታል ይወዷታል። ስለዚህ በዚህ ምክንያት ያው እመቤታችን ሲለው የሚወዱ በዚህ እንግዲህ በመጽሐፉ በዚህ ታምራቸው በዚህ ያለ ይሄ ቅዱስ ገብርኤል ነው። እንግዲህ ይሄን አኩቶ ተራዳኢ መልአኩ ቅዱስ ገብርኤል ነው። ጸሎት የሚያሳርገው በሆነ በደስታው በመከራም ደስ የነበረው ቅዱስ ገብርኤል ስለሆነ አሁን በቤተ መቅደስ ጽላት ስላለ በዚህ እንግዲህ ያው በዚህ የሚመለከታል ማለት ነው። ያው አባቶቻችን እንግዲህ አጻጻባቸውና ያው በመካከል ነው ይተካረው እንዲህ ያደርጉ የሚሄዱ ነበር። ይሄ መሰለ ነው።
አሁን የምናየው ያው በፊት አንደኛ በቅዱስ ናኩቶ ለአብ እጅ ነው መጀመሪያ የተሰራው። ሁለተኛ እድሳት የተደረገለት በንግስት ዘውዲቱ ነው። ለሶስተኛ ጊዜ አሁን በእድሳት ላይ ይገኛል። የምናድስበት ማቴሪያል በጣም ውድ ነው። እንግዲህ ኦሮሚያ ክልል አምቦ ከተማ ነው ኖራውና የኖራ ጠጠሩ የሚመጣው። ከዚያ አንስቶ ትራንስፖርቱ፣ ግዡ በጣም እንደገና ባለሙያው ከባህር ዳር ነው። ግንበኞችም ባለሙያዎችም ከባህር ዳር ነው የመጡት። እንጨት የሚገጥሙት ከጎጃም ነው። እንጨቱም የመጣው ከጎጃም ነው። እዚህ አካባቢ ማንኛውም እንጨት አይሆንም ማለት ነው። ማንኛውም እንጨት አይሆንም፣ ተመርጦ ነው እና ይህም በውድ ተገዝቶ ነው የመጣው። አሁን እንደምታዩት ስራው እዚህ ላይ ደርሷል። የኖራ ጠጠር አሁን ሁለት አይነት ነው እዚህ ላይ የምንጠቀመው። አንደኛ ኖራ ይባላል፣ ሁለተኛ ኖራ ጠጠር ይባላል። አሁን ስራው የቆመብን ምንድን ነው? የኖራ ጠጠር የለንም። ወደ 550 ኩንታል ያስፈልጋል ተብለናል። ይህን 550 ኩንታል ከዚህ አንስቶ ለማምጣት አሁን በፊት የኖራውም ቢያንስ እስከ 2000 ይገባ ነበረ ሁሉም ጨርሶ። አሁን ወደ 3100 ነው አሁን ዛሬ ያለበት ገበያ። ያን ገዝተን ማቅረብ አልቻልንም። በዚህ ምክንያት ስራው እስካሁን ማብቃት በሚችለው በገንዘብ ምክንያት እዚህ ላይ ቁሟን ማለት ነው። በመንግስትም ድጋፍ ብንጠይቅ ያው የተቻለውን መንግስት ረድቶናል። ግን በአብዛኛው ይህን ለማስሄድ በጣም ተቸግረን ያለነው። አሁን ለምንድን ነው ኖራ የምትጠቀሙት? ማለት ልክ ማንኛውም ግንባታ እንደሚከናወነው ሲሚንቶ እና ሌሎች እንደዛ በቀላሉ ሊገኙ የሚችሉ ማቴሪያሎችን የማትጠቀሙት ለምንድን ነው? አሁን እንጨቱን ተፈልጎ ከሩቅ ሀገር ነው የመጣው፣ ያኛውም ከኦሮሚያ ክልል ነው የሚመጣውና ለምንድን ነው ማለት አሁን በዚህ ባለነው ሲሚንቶ በባህሪው ዛሬ ከተገነባ ጀምሮ እያለቀ ነው የሚሄደው። እያለቀ መጨረሻ በቃ ይናዳል። ይሄኛው ግን እድሜ በጨመረ ቁጥር ወደ ድንጋይነት እየተቀየረ 2000 ዓመት ነው 3000 ዓመት ነው የመኖር አቅም አለው። ወደፊት እድሜ በጨመረ ቁጥር ለምሳሌ አፄ ፋሲል ግን አሁን ድረስ ምንም አልሆነ እና ያ ቅርስ ከዚያኛው ጋር ተመሳስሎ የሚሄደው በዚህ ስለሆነ ነው። እንጨቱም ደግሞ እዚህ አካባቢ ያለውን ብንጠቀም አይሆንም። እዚህ ተመርጦ ነው እንጨቱ ተመርጦ፣ ግንበኛው ባለሙያው ተመርጦ፣ እንጨት ገጣሚው ብዙ እንጨት ገጣሚዎች አሉ እዚህ። ግን እንዲህ ያንን እንትኑን አስመስለው መቅጠም አይችልም። የውስጡ ጋር ይሄ ጋር መመሳሰል ስላለበት ነው። እና ይሄ መርሃ ግብር በመላው ዓለም ለሚገኙ ኢትዮጵያውያን ይደርሳልና መናገር የሚፈልጉትን ነገር ዋናው መልእክታችን እንግዲህ በእግዚአብሔር ስም በቅዱስ ናኩቶ ለአብ ስም የተቻላችሁን ረድታችሁን። የቅርስ ቦታ የአንድ አካባቢ ሰው አይደለም፣ የሁሉም ነው። ቤተክርስቲያን የሁሉም ነው። እንደው በተቻለ እግዚአብሔር በፈቀደላችሁ እንድትረዱንና ቤተክርስቲያኑ ከፍጻሜ እንዲደርስ። አሁን ያለንበት ነገር በጣም ተቸግረን ያለነው ከሁኔታው አንጻር በጣም ችግር ላይ ነው ያለነው። ውስጡ ራሱ የሰዓታ ማህሌት የሚቆምበቱ ሲሚንቶ አይደለም፣ ራሱ የኖራ ነው የሚሆነው እና ያንን ሁሉ ጨርሰን ወደ አገልግሎት እንድንገባ ግዴታ የእናንተ እርዳታ ያስፈልገናል። እንደ ንግስት ዘውዲቱ ሆናችሁ እንግዲህ ንግስት ዘውዲቱ አባቶቻችን 700 ኪሎ ሜትር በእግራቸው ሂደው ሲነግሯት አሜን ይሁንልኝ፣ ይደረግልኝ፣ እግዚአብሔር ይፍቀድልኝ፣ ይሰራላችኋለሁ ብላ ይህን ቤተ መቅደስ ሰርታ እስካሁን ድረስ እየተገለገልን እንገኛለን። አሁንም ደግሞ እንደ ንግስት ዘውዲቱ ይህ ልቦናችሁ ገብቶ እንድትረዱን በእግዚአብሔር ስም እንጠይቃለን ነው መልእክታችን። በተቻላችሁ ስም በቅዱስ ናኩቶ ለአብ እርዱንና ይህ ቤተክርስቲያን ከፍጻሜ እንዲደርስ የሁሉም ተሳትፎ ያስፈልጋል። መርዳት ለምትፈልጉ ማቴሪያል ገዝታችሁ ለምትሰጡን ስልክ ቁጥር 0948 86 36 77 በዚህ ስልክ ደውላችሁ ማንኛውም ያቅማችሁ የፈቀደውን ማቴሪያል ገዝታችሁ ብትሰጡን እንፈልጋለን ነው። ገንዘብ የምትረዱን በቤተ ክርስቲያኑ አካውንት ስም በዚያ አስገቡልን። አካውንቱን
እናስቀምጣለን ማለት ነው። ታሪክና ገድሉ እንደሚነግረን ንጉሥ ነአኩቶ ለአብ አገልግሎቱን ፈጽሞ መንግስቱን ለተተኪው ካስረከበ በኋላ በታላቅ ክብር ተሰወረ። አልሞተም፣ አልተቀበረም። እንደ ነቢዩ ኤልያስና እንደ ሄኖክ የእግዚአብሔር መልአክ በደመና ሰውሮታል። ይህ መሰወር ትልቅ ጥያቄን ጥሎ አልፏል። የተሰወረው ንጉሥ መቼ ይመጣል? ተመልካቾቻችን ከላሊበላ አየር ማረፊያ ጀምረን እንግዲህ አብረን ተጉዘን በቅዱስ ነአኩቶ ለአብ የተሰወረበት ቦታ ላይ ከትመን ያለውን ነገር በሙሉ አሳይተናችኋል። እጅግ ያስገረመኝ ያስደነቀኝ ስፍራ ነው። ከሚታየው የማይታየው የሚበልጥበት ከስውራን ቅዱሳን ጋር እንግዲህ አባቶቻችን እንዳሳዩን በፈረቃ ጭምር የሚያገለግሉበት ደውል እየደወሉ ተግባብተው እኛ ልንገባ ነው እናንተ ውጡ እየተባለ ከቅዱሳን አባቶች ጋር የሚገለገልበት ይሄ ከጀርባዬ የምትመለከቱት ጫካ ብቻ ሳይሆን የስውራን አባቶች ዓለም ከተማቸው ነው። ይሄና በነብርም ይጠበቃል። የተለያዩ እንስሳቶች ራሱ ከነብሩ ጋር በቋንቋ የተግባቡ ጦጣዎቹ ነብሩ ሲመጣ ቦታ እየለቀቁ እየተመለከትን ነበረ ማለት ነው በዚህ ስፍራ ላይ። አሁን ዛሬ እኛ እዚህ ጋር መተን ይሄንን በቃል ብቻ ቢሆን የነገርናችሁ ላታምኑም ትችላላችሁ። ነገር ግን የሚታይ የሚዳሰስ የሚጨበጥ ነገር አለና ይሄንን አይቶ ይሄንን ተመልክቶ እማያምንና እውነት ነው ብሎ የማይቀበል ማንም ሰው ሊኖር አይችልም ማለት ነውና ይሄ ቦታ ከታሪካዊነቱ ከቅርስነቱ ባሻገር ደግሞ ትልቅ የፈውስ ቦታ ነው። ተሰርቶ ደግሞ የምንደሰትበት መተን የምንጎበኘው እንዲሆን እንመኛለን ማለት ነው። ለዚህ ደግሞ የሁላችንም እገዛ ርብርብ ይጠይቃል። የራሳችንን ታሪክ እንስራ፣ የአባቶቻችንን ቅርስ እንጠብቅ እንላለን። ስለነበረን ቆይታ እናመሰግናለን። መልካም ጊዜ